የትግራይን ዕጣ ፈንታ መወሰን የሚችሉ ሊማሩ ለውጥ ሊያመጡ የሚችሉ ወጣቶችን እንደ ሆስቴጅ ይዘው ነዳጅ ለጦርነት ሊያከማቹ ነዳጅ ስለሌለ ተማሪ አንልክም ከህወሓት ጋር ሆነው ለትግራይ ህዝብ ነው የምንታገለው ለትግራይ ህዝብ ነው ዋጋ የምንከፍለው ለትግራይ ህዝብ ነው ደም የምንገብረው ለትግራይ ህዝብ ነው የምንዋደቀው የምትሉ ሰዎች እንግዲህ ይሁት ታዬ ደንዳ ከጀዋር መሐመድ ጋር እንካ ሰላንትያ ገጥሞ ቀኑን ሙሉ ከጀዋር መሐመድ ጋር ሲሰዳደብ ነበር ፌስቡክ ላይ የሚውለው በቀለኛ ነው እንዳልኩ በጣም ስር የሰደደ ነው ቂመኝነቱ ቂመኛው ታዬ ነው በቂመኛው ጀዋር ቁማር የተበላው ታዬ በነገራችን ላይ የጀዋር ቂም ማወራረጃ ነው እነኚህ ሰዎች የአማራ ጠበቃም የአማራ የድህነት ምንጭም የአማራ ወዳጅም እንዳልሆኑ የምታውቀው በማን ታዘው እንደሚሰሩ ስለምታውቀው ሚኒሊክ ሆነሃል ያንተ ብለው ከምባጋ ዳቆን ዳንኤልና ታባረሩም ወይ ካጠገብ አብይን የጠሉት ለምን ከአማራ ጋር ሰራህ ብለው አሁን ቢሉ ቢታገሉ ቢቀጠቅጡ ቢወቅጡ ጩኸታቸው ሰሚ ድንፋታቸው አድማጭ ቡጭሪያቸው ህመማት ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ዘሎ የሚጋጨው የመኪና ላይ ታየን ከተማ እንደገባ በሬ ነው የምቆጥረው አብይ ነፍጠኛ ነው ይላሉ ነፍጠኛ የሚሉት ማን ነው አማራን አይደለም አማራ የትም ቦታ ቢገደል ለሞቱ የነኚህ ሰዎች ቅስቀሳ መዋጮ አለበት በነፍስ ወከፍ እኮ በስማቸው 80 መቃብር አላቸው ሌላው ቢቀር ነፍስ እኮ 80 መቃብር አለው በስሙ የሚያነሳሱት የነበረው እኮ ህዝቡን አማራ ሊበላህ መጥቷል በቃ አማራ ይበላሃል እነኚህ ሰዎች አይደለም ለአማራ ህዝብ ኦሮሞ መሃል እንኳን ሆኖ ይለያያሉ ይነጥላሉ ለኦሮሞ ህዝብ እንኳን አይጠቅሙም አይበጁ ጀዋራሁ የመጣው የሄደው አጀንዳ ላይ ይፈናጠጣል ይንጠላጠላል እንደ ባለጌ ልጅ ማለት ጠቅላይ ሚኒስትሩ ፍራቻ ያቅም እነ ጀለስስ የሌለ በጨዋጫ ናቸው የመጨረሻ ፈሪዎች ሪስክ የምትባል ነገር አይወስዱም ፈሪ መሆናቸውን የምታውቁት ቁማር የሚጫወቱት በህዝብ ነው ፖለቲካ የሚሰሩት በህዝብ ነው ሴራ የሚጎነጉሩት በህዝብ ሁሉ ነገራቸው ህዝብ ላይ የተንጠለጠለ ነው እነሱን የሚነካ እሳት የለም የሁሉ ዘመቻ አይቆይም የተባለው መንግስት ቆይቶ አይጸናም የተባለው ስርዓት ጸንቶ አይሻገርም የተባለው ጠቅላይ ሚኒስትር ተሻግሮ ከማየታቸው የመነጨ ብስጭት ቁጭት እብደት ሌላ ምንም አይደለም ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንልዎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን አንስተን ወደ እናንተ የምናደርስ ይሆናል ከትግራይ የተሰማው አስደንጋጩም አስቂኙም ዜና እንዲሁም ደግሞ በተለይም ታፈሰ የዘከዘከቻቸውን በርከት ያሉ ጉዳዮች በራሳችን እንዲሁም ደግሞ ከራሳችን ልዩ ማስረጃዎች ጋር አያይዘን የምንመለከተው ይሆናል እስከ መጨረሻው አብራችሁን ቆዩ ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁሉ ከወደ ትግራይ አንድ የሚያሳዝንም የሚያስደነግጥም የሚያስቅም ዜና ነው ህሊና ላለው ሰው ያስደነግጣል በጣም ያስደነግጣል የዜና በተለይ ለትግራይ እንታገላለን ለትግራይ እናስባለን ለትግራይ ነው የምንለፋው የምትሉ ሰዎች ይሄንን ጉዳይ በደንብ ልትበረብሩት ይገባል የትግራይ ትምህርት ቢሮ የ12ኛ ክፍል ተፈታኞችን ወደ ፈተና አልልክም ተማሪዎችን ወደ ፈተና አልልክም ብሏል ለዚህም ነዳጅ ስለሌለ ነው የሚል ምክንያትን አስቀምጧል እኔ እኮ ይገርመኛል ሰው እንዴት እንደሞኝ እንደሚያስቡ እኔም አራዳ አንቺም አራዳ ምን ያጣላናል በሰው በረንዳ ይላል ሰውየው እንዴት አርገው ንቃተ ህሊናችንን ቢያስቡት እኮ እንደሆነ አላውቅም የትግራይ ትምህርት ቢሮ ስለ ትግራይ ነዳጅ ክምችት ምን አገባው ካላችሁ ተማሪዎችን እንደ ታጋች ይዘው ተቀጣይ ጦርነት የሚያከማቹትን ነዳጅ ለማካበት እኮ ነው የሚሉት ተማሪ እንደ ታጋች ይዘው
የትግራይ ወጣቶችን መጻኢ ድል ፈንታ በእጃቸው ይዘው የትግራይን ዕጣ ፈንታ መወሰን የሚችሉ ሊማሩ ለውጥ ሊያመጡ የሚችሉ ወጣቶችን እንደ ሆስቴጅ ይዘው ነዳጅ ለጦርነት ሊያከማቹ ነዳጅ ስለሌለ ተማሪ አንልክም። ምን ያህል ራስ ወዳዶች ምን ያህል ደግሞ ደንቆሮዎች እንደሆኗል። ምን አገባው የትግራይ ትምህርት ቢሮ ስለ ነዳጅ ክምችት እንዲህ አይነት መግለጫ የሚያወጡት? እነሱ እኮ ነዳጅ አከማችተው ለቀጣይ ጦርነት ሎጂስቲክሳቸውን ሊያሳልጡ እኮ ነው። እናንተ አራዳ እኛ ፋራ ያስቁኛል። ህወሓት ሁሌም ህወሓት ናት። አያችሁ? ይሄንን እያዩ ከህወሓት ጋር ሆነው ለትግራይ ህዝብ ነው የምንታገለው፣ ለትግራይ ህዝብ ነው ዋጋ የምንከፍለው፣ ለትግራይ ህዝብ ነው ደም የምንገብረው፣ ለትግራይ ህዝብ ነው የምንዋደቀው የምትሉ ሰዎች እንግዲህ ይሁት ይሄ ቲፒኤልኤፍ ለጦርነት እያሟሟቀች እንደሆነ ከምንመለከትበት ሌላኛው ምልክት አንዱ ነው። ነዳጅ ለማከማቸት ብላ ጦሯን ልታሳልጥበት ብላ ተማሪ እንደታጋች ይዛለች እና መግለጫውን ሳይው ትምህርት ቢሮ ስለ ነዳጅ ማውራቱ ፈገግ ቢያሰኘኝም የነኚህ ሰዎች በዚህ መጠን ራስን ወለድና የትግራይ ወጣቶችን ዕጣ ፈንታ ያውኖቹን አበላሽተው ሲያበቁ ቀጣዮቹን ደግሞ እንደዚህ አድርገው ህይወታቸው ላይ ሲቆምሩበት በጣም ነው የሚያሳዝነው። ምን አይነት እርግማኖች እንደሆኑ ማለት ነው። ምን አይነት መግለጫ ነው ይሄ ማለት? ህሊና ላለው ሰው፣ ማሰብ ለሚችል ሰው፣ ማገናዘብ ለሚችል ሰው፣ ለሚመረምር ሰው፣ ለሚጠይቅ ሰው፣ ለሚያጣይቅ ሰው ይሄ ጉዳይ በጣም በቃ የሚያሳዝን ጉዳይ ነው። በጣም የሚያሳዝን ጉዳይ ነውና ብቻ ስሰማው ፈገግ ማሰኝቶኛል፣ አበሳጭቶኛል። የትምህርት ቢሮ ለዚህ አይነት መግለጫ ማውጣት ከዛ ምንም ነዳጅ አከማችተው ለጦርነታቸው እንትን ሲሉ ህዝብ እንደታጋች ይዘዋል። አክቹአሊ ድፍን የትግራይ ህዝብን እንደ ሆስቴጅ ይዘው ነው አሁን እነኚህ ሰዎች እንትን የሚሉትና ምንም ማድረግ አይቻልም። እንግዲህ ከማዘን ውጪ ቤተልሔም ታፈሰ ጭምብልህን አውልቅ በሉዓላዊ ሚዲያ ብቅ ብላ በጣም በርካታ ጉዶችን ዘርዝራለች። አመሰግናለሁ ሲሳይ አገና ብላ የጀመረችው ቤተልሔም ታፈሰ ከታዬ ደንዳ እስከ ጀዋር መሐመድ ድረስ ተመላልሳ የተለያዩ ጉዳዮችን አንስታለች። እነሱ የከተማ በሬ ናቸው፣ እኔ በዓመት በዓል መኪናዬን አልነዳም ብላለች። ቤቲ ልባቸውን ሰብረዋለች። ሮች ኪለር የሚባል ፊልም ታውቃላችሁ? ድሮ ለበረሮ ማጥፊያ የሚነፋ ቤት ውስጥና ቤቲን እኔ ሮች ኪለር ብያታለሁ። በጣም ምንም ነው ማትራራው። አማርኛውን እንደፈለገች ነው የምታደርገውና አያይዘን የምንመለከት ይሆናል። ቤተልሔም ታፈሰ ከታዬ ደንዳ ጋር ለ3 ጊዜ ያህል ቃለ ምልልስ ማድረጓን አስታውሳ ከሶስተኛው በኋላ ግን ተቆራረጥን ብላለች። ከሶስተኛው በኋላ ዳግም እንዳልተገናኙ አንስታለች። ቤቲ ታፈሰ አክቲቪስት ወይስ ባለስልጣን? ይሄ በጊዜው የበርካቶች ሐሳብ የነበረ ጉዳይ ነው። ታዬ ደንዳን አክቲቪስት ነው ወይስ ባለስልጣን ብላ ጠይቃለች። ተመልከቱት። በጣም ይሳደባል። በጣም ጸያፊ ነገሮችን ይጽፋል። ከፍተኛ ብሽሽቅ ውስጥ ነበረ እና ለዛ ነው አክቲቪስት ነህ ወይስ ምንድነው አንተ የሥራ ድርሻ በሚል የተጨቃጨቅ ነው። በነገራችን ላይ እዚህ ጋር አንድ መረጃ ልጨምርላችሁና ታዬ ደንዳ ከጀዋር መሐመድ ጋር እንካ ሰላንትያ ገጥሞ ቀኑን ሙሉ ከጀዋር መሐመድ ጋር ሲሰዳደብ ነበር ፌስቡክ ላይ የሚውለው። ቀኑን ሙሉ ማለት ነው። ቀኑን ሙሉ ከጀዋር ጋር እንካ ሰላንትያ ገጥሞ ነበር የሚውለው። ለዛም ነው ታዬን ጀዋር ተበቅሎታል እያልኩኝ የምናገረው። ቤቲ ታፈሰ ብዙዎቻችን ባላሰብነውና ብዙዎቻችን ባልጠበቅነው መልኩ ታዬ ደንዳ ቂመኛ ነው፣ ቂመኝነት አለበት ብላለች እና እስቲ እንመልከት። ዝርዝሩን መናገር አልፈልግም ይላል። ምክንያቱም አሁን ከኦነግ ጋር ጨርሷል። በቀሉን ኦነግ ላይ እንደ በረዶ አዝንቦ ተኩሶ የመንግስት ስልጣኑን ተጠቅሞ እስኪበቃው ድረስ ኦነግን ተበቅሏል እሱና አሁን አይፈልግም እሱን መናገር እንጂ ታየ ወደ ሐረርጌ ሲሄድ ኦነግን ለመቀላቀል ሲሄድ ያሳሰሩኝ ኦነጎች ናቸው ብሎ ያምናል። ስለዚህ ከፍተኛ በቀለኛ ነው እንዳልኩ በጣም ስር የሰደደ ነው ቂመኝነቱ። እሱን ተከትሎ ብሽሽቅ ነው የጀመረው። እንዳያችሁት ነው እንግዲህ ቂመኛው ታዬ ነው በቂመኛው ጀዋር ቁማር የተበላው። ታዬ በነገራችን ላይ የጀዋር ቂም ማወራረጃ ነው የሆነው። ጀዋር አረሳለትም። ቀን ጠብቆ ነው ታዬን አታክ ያደረገውና
ቁልቁል የነዳው በጣም በከፍተኛ ሁኔታ ነው የተበቀለው። ይሄንን ማንም የሚስማማበት ጉዳይ ነው። ፖለቲካውን ካለፈው ጊዜ ጀምሮ በንቃት የሚከታተል ሰው ጀዋር አሁን ላይ በታዬ ጉዳይ በደስታ ሻምፓኝ እያጋጨ እንደሆነ የማያወላዳ ጉዳይ ነው። በነገራችን ላይ የነታዬ ካምፕ ለምንድን ነው አብይን የሚጠላው? ለምንድን ነው አብይን መቃወም የጀመረው? እነታዬ ብቻ ሳይሆን እነ ጀዋር መሐመድን ጭምር ራሳቸውን በኦሮሞ ፖለቲካ ክንፍ ውስጥ የከተቱ ጽንፈኛ ፖለቲከኞች፣ የኦሮሞ ፖለቲከኞች ብለን እንኳን ልንጠራቸው የማይገባ ለዛ ግዙፍ ንጹህ የዋህ ህዝብ የማይመጥኑ ሰዎች አብይን ለምንድን ነው የሚጠሉት የሚለውን ከአማራ ጋር ባለው ቅርርብ በሚል ነው። ይህንንም ቤት አንስተዋለች እንደዚህ። ነገር ግን በዚህ በአማራው አካባቢ በኢትዮጵያኒስቱ የሚባለው የአንድነት ኃይሉ ላይ የነበራቸው አቀባበል ከፍተኛ ነበር እና ከዛ በዛ ያንን ተከትሎ የኦሮሞ ብሔረተኞች ደስተኞች አልነበሩም። ይሄን በቃ እየየ ነበረ፣ ማለቃቀስ ነበረ። አማራ ናቸው፣ አማራን ያቀርባሉ፣ ኦሮሞ አይደሉም የሚባል ዘመቻ በቅርበት ነው የማውቀው። እንግዲህ አብይን ነፍጠኛ፣ አብይን ህወሓት፣ አብይን የአሜሪካ ተላላኪ ሲሉ የነበሩ ሰዎች በርካቶች ናቸው፣ በጣም በርካቶች ናቸው። በሶስቱም ካምፕ ተከሷል። አንዱ አንዱን ነው ብሎ ከሶታል። አብይ ከየትኛው ፕላኔት እንደመጣ ባላውቅም ማለት ነው። ሌላው ቤቲ ያነሳችው ያው ቤቲ እንደምታውቋት ነው፣ አትራራም። አንዴ ከጀመረች ምንም ርህራሄ የላትም፣ ትቀጠቅጣለች፣ ምንም ችግር የለባትም ልጅቷ። እኔ ትመቸኛለች። ይመችሽ ቤትዬ፣ በጣም ነው የምትመቸኝ። እኔ በቃ ዘና ብላ ቁጭ ብላ እንትን የምትለው በርካታ ጉዳይ ቀድማ ነቅታ ነበር። በፊትም የሆኑ ችግሮች ይኖራታል፣ ብፁዕ አይደለችም፣ ግን ይመቻት ቤቲ። ጸዳ አርጋ ነው የምታነሳው። የሆኑ ችግሮች ይኖራታል፣ ብፁዕ አይደለችም ስል ከዚህ በፊት የነበሩና ለመስማማቶችም ጭምር በማስታወስ ነው። ግን በአብዛኛው ከሁላችንም የተሻለ ነጥብ አስቆጥራለችና ይመቻት ነው የምለው። እና ታዬ ምሳ ጋብዞኝ ነበረ። ታዬ ጋበዘኝ ለአማራ ባለው ጥላቻ ነው የአብኑን ሰውዬ አዋረድሽልኝ ብሎ እና ጥላቻው ፊቱ ላይ ይታይ ነበር ብላለች። ልክ እንደዚህ የአማራ ጥላቻው እኮ እሱ ይበልጣል። ምን እንዴት ማለት የአማራ ጥላቻው? አብሬው አልተማርኩም፣ የትም አያውቀኝም፣ ውለታ አልሰራሁለትም፣ የአብንን ሰውዬ አዋረደች በሚል እኮ ነው የምሳ ግብዣ ያቀረበ። ፊቱ ላይ እኮ ይታይ ነበር የአማራ ጥላቻ። እንግዲህ ታዬ እኔን ምሳ ጋብዞኝ ነበረ፣ የጋበዘኝ እዚህ ነው ብላለች ቤቲሻ። ልክ ናት። በነገራችን ላይ ይሄ የሰሜኑ ካምፒኔቴስ ይሄ ራሱን በአማራ ፖለቲከኝነት ስም የከለለው ካምፕ በጣም ልክ እንደ ታዬ ቂመኛ አይረሳ። እንደ ታዬ ደንዳ ያሉ ሰዎች በመጨረሻው ሰዓት እንደ ማምለጫነት ሊጠቀሙበት ይሞክሩት። ያ ካምፕ አይረሳም፣ ይጠቀምብሃል እንጂ ያሻሃል እንጂ አምነ አንዳርጋቸው ጽጌ ልክ አሁን ታዬ እንዳደረገው ሁሉ በአማራ ጽንፈኞች ካምፕ ለመታመን ብሎ ታሳውሱ ከነበረ በሽታው እንደጀማመረው ሰሞን ታሽቷል፣ ተገለባብጧል። ቢታገል ቢወጣ ቢወርድ ያ ካምፕ ምን ይላል? ሁሌ አማራ የለም ብለህ አልነበር እንዴ ብለኸኝ አልነበር ምናምን ነው የሚለው። አይረሳም። አሁን ታዬም ሄዶ ሊገረድ ብፁዕ ለመሆን ሲሞክር ንጹህ ለመምሰል ሲጣጣር ምናምን እንደ ስፔን በሬ እንዲህ እያለ ነገር ለማሳለጥ ሲዳክርም አላመኑትም አብዛኞቹ። በዚህ መጠን ተዋርዶም፣ በዚህ መጠን ራሱን አዋርዶም፣ በዚህ መጠን ራሱን ችግር ውስጥ ከቶም በሞኝ መንገድ ተጉዞም አልታመንም። የሚያሳዝነኝ እሱ ነው። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ
በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። አሁን የአማራ ጠበቃ አሁን የአማራ እነኚህ ሰዎች የአማራ ጠበቃም የአማራ የድህነት ምንጭም የአማራ ወዳጅም እንዳልሆኑ የምታውቀው በማን ታዘው እንደሚሰሩ ስለምታውቀው ስታይ በደንብ ይገባል። ቀለሙ ያስታውቃል። ብዕሩ ይለያል። በደንብ ነው የምትለያቸው። ያስታውቃሉ፣ በደንብ ያስታውቃሉ። ሌላው ቤቲ ባለፈው ያነሳውላችሁ እነ ሚልኬሳ ካነሳ በኋላ እኔ ያነሳሁት የነበረው ነጥብ አለ። ይሄ ሚኒሊክ ነው ወይ ዳንኤል ክብረትን ከቤተ መንግስት አስወጣ ብለውታል ብላለች። እስቲ እንመልከተው። ነገር ግን እኔ በነበርኩበት ስብሰባ ላይ ኦሮምኛ አፋን ኦሮሞ ቋንቋን የሚናገሩ ሰዎች በተጋበዙበት የመደመር መጽሐፍ ሲገመገም ምሁራን ብለው እጃቸውን አውጥተው የጠየቁት አማሮች ምን ይሰራሉ? ሚኒሊክ ሆነሃል ያንተ ብለው ከምባጋ ዲያቆን ዳንኤልን አታባርሩም ወይ ካጠገብ ብለው አልቀሰው የኦሮሞን ጥያቄ ይጠይቃሉ ብለን ስናስብ ጠቅላይ ሚኒስትሩ ይጠየቁ የነበሩት እሱ ነበር። አማሮችን አስወጡ ነው። እንዳያችሁት ነው እንግዲህ ይሄ ስናነሳ የነበረ ጉዳይ አብይን የጠሉት ለምን ከአማራ ጋር ሰራህ ብለው አሁን ቢሉ ቢታገሉ ቢቀጠቅጡ ቢወቅጡ ጩኸታቸው ሰሚ ድንፋታቸው አድማጭ ቡጭሪያቸው ህመማጣ ግራ ተጋቡ። ከዛስ ይሄንን የአማራ ህዝብ ጠበቃ ሆኖ መጡና ይሄ ክፍለ ዘመኑ ሳታየር ነው። በጣም ከባድ ሳታየር እንዴ አብይ ነፍጠኛ ነው ይላሉ። ነፍጠኛ የሚሉት ማንን ነው? አማራን አይደለም። አማራ የትም ቦታ ቢገደል ለሞቱ የነኚህ ሰዎች ቅስቀሳ መዋጮ አለበት ማለት አንረሳውም ግን አናነሳው። አንዳንዱን ጉዳይ ለመኖር በእነኚህ ሰዎች ምክንያት የመጣ የሁለቱን ህዝቦች ግንኙነት የሚያሻክር ሴራን ተውት፣ አንረሳው ግን አናነሳው። ግን እንደ ብፁዕ ሆነው ሲመጡ ያናዳል፣ ያበሽቃል። በጣም ነው የሚያበሽቀው፣ በጣም ነው የሚያበሽቀው። ነፍጠኛ ይሉ ነበር። ነፍጠኛ ማለት ምን ማለት ነው? አማራ ማለት እኮ ሌላ ነገር አይደለም እኮ። በእነሱ ቋንቋ ነፍጠኛ አማራ ነው። በአንድም በሌላ አማራ ህዝብ ላይ ለመጣ መከራ ስቃይ የነኚህ ሰዎች መዋጮ ብዙ ነው። አንድ ነገር መጀመሪያ እንዳለው መጨረሻ አለው። ሂደቱ መጨረሻውን ይወስኗል። ለፋኖ መወለድ ራሱ መዋጮ ያደረገ ለአማራ ህዝብ እጢ እንዲበጅለት ከማጸኑ እንዲወጣ ካደረጉ ገባሪ አመክንዮች ውስጥ እነኚህ ሰዎች አሉበት። ገባሪ አመክንዮ ናቸው። ፋኖ አማራ ህዝብ በሌላ ቦታ መገደሉ ምናምን እንትን ያመጣል። ለነዛ ግድያዎችም እነኚህ ሰዎች አዋጥተዋል። እንዴ በነፍስ ወከፍ እኮ በስማቸው 80 መቃብር አላቸው። ሌላው ቢቀር ነፍስ እኮ 80 መቃብር አለው በስሙ። ካርታ ስጡት ደርሶ የህዝብ ሐሳቢ መጥቶ በጣም እኮ ነው የምትገርሙኝ። በጣም ነው የምትገርሙኝ። ታዬ ሞኝ ይመስላል። ሞኝ ሰው ኪሴን አያውልቀኝም የሚል እምነት አለ ብላለች። እስቲ ይሁት ታዬ በነገራችን ላይ ህግ አዋቂ ነው። ሞኝ ይመስላል ቆዳው። በጣም ህግ የሚያውቅ ሰው ነው። ህጎቹን የፖለቲካ ነገሮችን እንዴት እንደሚጠላለፍ የሚያውቅ ሰው። ዝም ብለህ ስታየው ቆዳው ሞኝ ስለሚመስል እንደዚህ አይነት ሰው ደግሞ እውነተኛ የመምሰል እድል አለው። ሞኝ ሰው ለምሳሌ ኪሴን አውልቀኝ ብሎ የሚያስብ ሰው አለ። በጣም ጮሌ ሰው ነው ኪስ አውልቄ ብሎ የሚያስብ ሰው አለ። አማርኛ በደንብ አቀላጣጥፎ ስለማይናገር ጎታታ ስለሆነ ወይ ምናምን የዋህ ነው ብሎ የሚያስብ ሰው አለ። በጣም አደገኛ ሰው ነው ታዬ በነገራችን። እዚች ጋር ልክ ናት። ባይዞ ሞኝ ሰው እንትን አይመስለንም እኛ ብዙ ጊዜ። ታዬ ገራገር ይመስላል። እንግዲህ
እንግዲህ ሌላኛው ቤት ያነሳችሁ በነገራችን ላይ ሁላችሁም እንድታውቁትና እኔም አንዳንድ ነጥቦችን አያይዤ ማነሳላችሁ ጉዳይ ከእናቶች መልስ ጋር የነበረውን ጭቅጭቅ ነው እና ቦታዋን ይፈልጋት ነበር ብላለች። እስኪ እንመልከታት። ከሰዎች ጋር ተስማምቶ ተግባብቶ የመስራት ከፍተኛ ችግር አለበት። ሌሎችን ከሰዎች ጋር በመስማማት ይከሳል እንጂ እሱ ላይ የምሰማው ይሄንን እና በሸኔነት ይከስ ስለነበረ ሽመልስን ሌንጮ ደጋግሞ ይናገር ነበር። ምን ማለት ነው? ብልጽግና በዚህ ደረጃ በአባላቶቹ እየተከሰሰ ለምንድን ነው? አንደኛ የዲሲፕሊን እርምጃ የማይወስደው፣ ሁለተኛ ይህን ነገር ወጥቶስ ማስተባበያ የማይሰጠው ነበርና የታየ አካሄድ ወደዚህ እንደሚሆን ይገባኝ ነበር። ግን ስልጣኑ ግን ባይነካ እሱ ቆይቷል። እኔ ታየን ካወቁት እዚህ ጋር አንድ ነጥብ እናንሳ። ታየ አክቲቪስቱን ባለስልጣን መለየት በተሳነኝ ጊዜ ሶሻል ሚዲያ ላይ በነበረ ጊዜ ከባድ የሆነ የጎንዮሽ ትግል፣ ከባድ የሆነ የጎንዮሽ ጡጫ፣ ከባድ የሆነ የጎንዮሽ ድብድብ ገጥሞ የነበረው ከኦሮሚያ ብልጽግና ባለስልጣናቶች ጋር ነበር። በጣም ያሳውቅ ነበር ጠባቸው እና ቤቲ ማስተዋለች ከና አዲሱ አረጋ ቂጠሳ ጋርም ጭምር ነው ውጥንቅጥ ውስጥ የነበረው። ውጥንቅጥ ውስጥ የገቡበት የተለያየ ምክንያት ሊኖራቸው ይችላል። ያኔ ጨፌ ላይ ያለ ኦሮሚያ ላይ ያለ ፓርቲ ጽፈት ቤት ኃላፊ ምናምንም ሆኖ እዛ በነበረ ጊዜ እንደዛ ሲባላ በቃ አብሮ መስራት ሲያቅተው በጣም ከፍተኛ የሆነ ነገር ውስጥ ነበር የገቡት። ማለት ቀላል የማይባል አሁን ሚዲያ ላይ ማነሳቸው ለመጠፋፋት ጭምር ነበር የሚፈላለጉት ከሌሎቹ ኦሮሚያ ክልል ባለስልጣናት ጋር ጥበቃ እስከ መቀማማት፣ ጥበቃ እስከ መነሳሳት ምና የደረሰ ጠብን የነበራቸው እልሃቸውን ሊያስጨርሳቸው በጣም ከፍተኛ የሆነ ነገር ውስጥ ገብቶ አንድ ሰው መጥቶ ከዛ ችግር ውስጥ ታደገው። አብይ አህመድ አሊ የሚባል ሰው ከመሃል አወጣውና ፌደራል አመጣው። እዛ አትባላ በቃ ና ስራ እዚህ ብሎ አመቻቸለት። አይወጣውም ከነኚህ ሰዎች ጋር ወረንቱስ ቢገባ አይወጣውም፣ ይታወቃል። አብይን ያተረፈው ግን እሱ ያው የአብይን እጅን የነከሰው በስተመጨረሻ አብይን ያተረፈው ይሄ ማንም ያውቃል። ታየ ከኦሮሚያ ብልጽግና ሰዎች ጋር ሲባላ እንደው አንዳንድ ሰዎች ታየ ንጹህ ስለሆነ እነሱ ቆሻሻ ስለሆኑ ምናምን አይደለም እንደዛ ነበር አድርገው ለማሳየት የሞከሩት፣ ግን አይደለም። ለጠባቸው የተለያየ ምክንያት ኖራቸው ይችላል። ሙሉ መረጃው ስለሌለኝ አላነሳውም። ግን በጣም በሚያስታውቅ ሁኔታ ራሱ ታየም ሲናገረው እንደነበረው እብድ ያለ ጸብ ውስጥ ነበር የነበሩት። ይታኮሱ ነበር ብላለች ቤት ያልዋሸችም። ቢገናኙ ይገዳደሉ ነበር። አብይ አህመድ ነው ከዛ መሃል እንደዚህ አርጎ እንደዚህ በመንጠቆን ያወጣው እና በቃ እሺ ብሎ አትሊስት መገፋትን ስለሚያውቅ እንዳይገፋ፣ መገፍተርን ስለሚያውቅ እንዳይገፈተር ታድርጎታል። ታዬ መጨረሻ ላይ ምን አደረገ? ታዬ ከተማ በሬ ነው ሊያርደው የሚወስደው ሌላ አራጁ ሌላ እሱ የሚጮው ሌላ ቦታ ብላለች ቤቲ። እስቲ እንመልከተ። ምን አይነት ሰው ነው ታየን ገለጨው ብትለኝ፣ ለምሳሌ ከተማ የገባ በሬ ነው የሚመስለኝ። እኔ አሁን ለገና ለፋሲካ ከቤት አልወጣም። በሬዎች ከተማ ላይ ስነዳ ዘለው ብዙ ጊዜ መኪናዬን መተውት ያውቃል። ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ነው ዘሎ የሚጋጨው እኔ መኪና ላይ ነው። ታየን ከተማ እንደገባ በሬ ነው የምቆጥረው። ሁሉንም ነገር እየደረማመሰ የሚሄድ ሰው ማለት ነው። ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ሰው። ለዛ እንግዲህ ከዚህ በሬ ጋር እንደረቀም ብለው ተተው ሆነ አላውቅም። ብቻ መልስ ሲሰጡት አልነበረም። በጣም ትክክል ናት። በጣም ትክክል ናት። አራጁ ሌላ ታየን ጀዋር ሊበቀለው እየነዳው ነው የወሰደው። እየነዳው እንደ ከብት ነው እየነዳ የወሰደው። ሌላኛው ቤት ያነሳችሁና ሁላችንም ልናሳውሰው የሚገባ አንድ ጉዳይ እነ ዶክተር አብይን ዲቃሎች ይሉ ነበረ። አማራ ይበላሃል እያሉ ነበር የሚቀሰቅሱት ብላለች። ልክ እንደዚህ እየዞሩ የምርጫ ቅስቀሳ ሲያደርጉ እኮ ለኦሮሞ ዲቃሎች እያሉ ነበር ቅስቀሳ የሚያደርጉባቸው። እነ ዶክተር አብይ ዲቃሎች ናቸው እያሉ ነበር የሚቀሰቅሱባቸው። የሚያነሳሱት የነበረው እኮ ህዝቡን አማራ ሊበላህ መጥቷል፣ በቃ አማራ ይበላሃል፣ ይሄንን ነበር ሲነገሩ የነበረው። ዛሬ ለአማራ ተቆርቋሪ
ማራን አሰባሳቢ የቀበሮ ባህታዊ ናቸው። ታሳውሱ ከነበረ እነ ጀዋር መሐመድ ለምርጫ ባለሳሳት ወደ ጅማ አልሄዱ። ወደ ጅማ ያልሄዱት ዶክተር አብይን እሳደባለሁ ብለው አብይንና የጅማ ኦሮሞን ዲቃላ ብለው ነው። በጣም ነበር የጅማ ህዝብ የተቆጣው። ለምርጫ ቅስቀሳ ወደዛ አልሄዱ። ኦፌኮ ምናምን እያለ ጀዋር ያኔ ሀገር ምናምን ሲዞር ባለሳሳት ወደዛ አልሄደም። ያ ያልሆነው የጅማ ህዝብ ተቆጥቶ ነው። እነኚህ ሰዎች አይደለም ለአማራ ህዝብ ኦሮሞ መሃል እንኳን ሆኖ ይለያያሉ፣ ይነጥላሉ። ለኦሮሞ ህዝብ እንኳን አይጠቅሙም፣ አይበጁም። የሚጠቅም ጥቅም የላቸውም። እዚህ ግባ የሚባል ጠቀሜታ የላቸውም። ታዲያ እነዚህ ናቸው አማራን የሚያድኑት። ታዲያ እነዚህ ናቸው ዛሬ ለአማራ ህዝብ ጠበቃ የሚሆኑት። እንደው የአማራ ህዝብ እኮ ሲያሳዝን፣ በእውነት ሲያሳዝን። ያሚመጣና አንድ ነገር ይላል፣ ያሚመጣና አንድ ነገር ይላል። ያንተ ምን ለምን የአማራን ህዝብ የነሱ የፖለቲካ ሴራ ማዕከል ለማድረግ እንደሚፈልጉ አላውቅም፣ አይገባኝም። ከዛ ደግሞ አሉ ኤሊቶች፣ ገረድ ኤሊቶች አሉ እዚህ ካምፕ፣ ድሮ በኢትዮጵያዊነት ካምፕ የምናውቃቸው ግን የትም ይፈጭ ሆዳቸው ይምላ እምብርት አልባ ፖለቲከኞች አሉ። ማለት በእምብርታቸው መለጠጥ ልክ ጭንቅላታቸው ሰርኪዩት የሚያደርግ ሰዎች አሉና ሮቺ ኪለሯ ቤቲ እነኚህን ሰዎች አንስታለች። ጀዋርን እንደ ባለጌ ልጅ እንጠለጥላል ብለዋለች። እኔ ባለፈው ሳነሳላችሁ የነበረው የፒካፕ ጉዳይ ነው። እስቲ ነው ትንሽ አዲስ አበባ ገጥሞ ያቅ እንደሆነ አላውቅም። ምን ያደርጋሉ እነዚህ በቃ በጣም ዱርዬ ልጆች፣ አሳዳጊ የበደለው የምትለው አይነት ዱርዬ ልጆች ምን ያደርጋሉ? መኪና ስትነዳ በተለይ ዳገት ላይ ካገኙ ዝም ብለው ይወጣሉ። የሆነ ነገር ተሳፍሬ እመለሳለሁ ብለው ዝም ብለው በደመነፍስ ከቤታቸው ይወጣሉ። ወይም ቤት አልባም ሊሆኑ ይችላሉ። መኪና ላይ ይንጠለጠላሉ። አንተ እየነዳህ እኮ መኪና ላይ ተሳፍረው መኪና ምንም ሊሆን ይችላል ተሳፍረው የምትጨነቀው አንተ ነህ። እነሱ መጫን አትፈልግም። ከውጭ የውጭው መኪና አካሉ ላይ ነው የሚንጠላጠሉትና ተንጠላጥለው የተወሰነ መንገድ ይሄዳሉ። ከዛ ይወርዱና እንደገና ደግሞ ሌላ መኪና ላይ እንደገና ተንጠላጥለው እንደገና ይሄዳሉ። ጀዋር አሁን የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል እንደ ባለጌ ልጅ ማለት። እንደዚህ አዲስ አበባ እንደምናያቸው ስድ ልጆች ምንም አጀንዳ ይምጣ ይንጠላጠላል። እንግዲህ እንዳያችኋት ነው ቤቲ ደጋግማ የምትናገረው አንድ ነገር አለ። የነ ጀዋርን ፈሪነት እኔ ልጨምርላችሁ። በጣም በጣም ፈሪዎች ናቸው። ከአብይ ጋር ያላቸው ልዩነት ይሄ ነው። ጠቅላይ ሚኒስትሩ ፍራቻ ያቅም እነ ጀለስስ የሌለ በጭዋጫ ናቸው። የመጨረሻ ፈሪዎች። ሪስክ የምትባል ነገር አይወስዱም። ፈሪ መሆናቸውን የምታውቁት ቁማር የሚጫወቱት በህዝብ ነው። ፖለቲካ የሚሰሩት በህዝብ ነው። ሴራ የሚጎነጉኑት በህዝብ ነው። ሁሉ ነገራቸው ህዝብ ላይ የተንጠለጠለ ነው። እነሱን የሚነካ እሳት የለም። እነሱን የሚነካቸው እሳት የለም። ምንም አይነት እሳት ነው እነሱን የማይነካቸው። ምንም አሁን አለኝ የሚል ፕሮፓጋንዳ እያችሁ ነው አይደል? ያለኝ ፕሮፓጋንዳ ባይዘው ስንፈተ ፕሮፓጋንዳ አለበት። ስንፈተ ፕሮፓጋንዳ ያለበት ቤቲም ትላንትና ያነሳችው መንግስት ይወርዳል የሚል የተሳሳተ ግምት ሁሉም ጋር ነበር። ያኔ ወር ቀረው 2 ወር ቀረው ሲሉ አላታው ስንል ነበር። እንዴ አንዳንድ ሰው እኮ መንግስት ይወርዳል እንደውም አንዳንዶቹ ትንሽ እንደው ሊያሳምን ይችላል ይባል የቲፒኤልኤፍ ደሴ ነው ምናምን የደረሰች ጊዜ አረ በቃ በየት በኩል እናስመልጣችሁ በየት በኩል ትሄዳለና ያሉ የሚያስበጭጩ ሰዎች እኮ ነበሩ እየደወሉ አረ ይገለበጣል ቁማር አትበሉማ ብዬን ምናምን ስንላቸው አረ ጉድፈላ ምናምን እያሉ የሚያስፈራሩን ሰዎች እኮ ነበሩ። መጣው ልጠብቀኝ የት እንደምገባ ያለው የሚሉ ሰዎች እኮ ነበሩ። አንዳንድ መንግስት ቤት ያሉ ሰዎች ምናምን ራሱ እኔ መሄዴ ነው በሉ ቻው ምናምን ብለውናል። እንዴ ምን ይገርማል። እንደ ህዝብ አንዴ ቻው ሊሉን የነበሩ ላሽ ሊሉን ያሟሟቁ ምናምን ሰዎች እኮ ነበሩ።
መንግስት ወር አይቆይም 2 ወር አይቆይም 3 ወር አይሻገርም 4 ወር አይሞላውም ምናምን ሲሉ የነበሩ ሰዎች ነበሩ። ያ ሲገለበጥባቸው ያ እንዳልሆነ ሲያዩ ያ እንደተሳሳተ ሲገባቸው አሁን ስንፈተ ፕሮፓጋንዳቸውን ይዞ መጡ። አሁን የስንፈተ ፕሮፓጋንዳ አለበት፣ በጣም ስንፈት ያለበት ፕሮፓጋንዳ። አልቻልክም ነፍሴ፣ አልሆነልህም። በቃ አልቻሉትም። ሰውዬው ቤቲም አንስተዋለች። አይሆንም የሁሉ ዘመቻ አይቆይም የተባለው መንግስት ቆይቶ አይጸናም የተባለው ስርዓት ጸንቶ አይሻገርም የተባለው ጠቅላይ ሚኒስትር ተሻግሮ ከማየታቸው የመነጨ ብስጭት፣ ቁጭት፣ እብደት ሌላ ምንም አይደለም። እና ይህችን ጉዳይ በደንብ አድርጋችሁ መርምሯት፣ በደንብ አድርጋችሁ እዩዋት። ያው እንግዲህ ቤቲ ባለፈው የጀዋርን የቤቲ ቤቢ ፊያት ይገርመኝ ነበር። አሁን ደግሞ የከተማ በሬ ብላችኋለች። እኛ ባለፈው የስፔን በሬ ብለናቸው ነበር። በተሻለ አገላለጽ ይዛው መጣለች። ቤቲ ጭፕሌና ውልቅ ካለች በኋላ አሁን ደግሞ ታየ በጣም ክፉ ሰው ነው። ታየትም የሚደርስ ነገር የለውም። ታየ እንደዛ አይነት ሰው ነው። ከታየ ጋር ብዙ ነገር እንትን ብለናል፣ ግን ብዙም የሚሳካላቸው ነገር የለም። ቂመኛ ነው ታየ፣ ደግሞም ወንበዴ ነው ታየ። ጀዋር ደግሞ ፈሪ ነው። እኔ እውነት ስለመፈልግ ነው የምናገረው፣ ሌላ ጉዳይ አይደለም። ሲሳይ በደንብ ስማኝ። በቃ እነ ታየ ደንዳ እንግዲህ ከስሯል አለኝ የፖለቲካ። እኔ በጣም ነው ያፈርኩት፣ በእውነት በጣም ነው ያፈርኩት። እነ ታየ በጣም እንትን ብለውናል። ታየ ራሱ አላችሁም ታየ ነው ያለችውና ቤትዬ መች እኔም በጣም ተመችኛለሽ። በጣም ደጋግሜ ከማየቴ የተነሳ ነው እንደዚህ ስላንቺም ለመናገር የደፈርኩት። በጣም አድርጌ ነው የምወድሽ ቤትዬ። ገና ድሮ ጭምብሌን አውልቅ ምናምን ብለሽ ህዝቤን ስላገረጣሹ ስለተቆጣሪሽ ስለተቀየምሽ በጣም ይቅርታ ጠይቃለሁ። ለማንኛውም ግን እነ ጀዋር እንደዚህ ናቸው፣ እነ ታየ እንደዛ ናቸው ብላለች ቤቲ። ይመቻት። በጣም ትክክለኛ ነጥቦችን አንስታልናለች፣ አዋርዳችኋለች። እንግዲህ አብይ ነፍጠኛም ኦነግም ቲፒኤልኤፍም የአሜሪካ ተላላኪም በአንድ ጊዜ መሆን የሚችሉ ሰው አይደሉም እና ያችን ነገር መመርመር፣ ማየት፣ ማጥራት፣ ማጣራት ያስፈልጋል የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች፣ ድል ታደርጋለች። እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቸርስ